ወታደራዊ ካምፖች እየወሰደ ከፍተኛ የጨለማ እስሮች፣ ድብደባ፣ ቶርቸርና ግድያዎችን መጨረሻ ላይ ግድያዎችን እየፈጸመ ነው። ስለዚህ እጅ ለመስጠት ያሰበ ወይም እየሰጠ ያለው ወደ ሞት እየሄደ እንዳለ መረዳት መገንዘብ አለበት። በሰው ቅድሙን ለማንሳት እንደሞከር ነው በመጀመሪያ ደረጃ ወደ ትግል ዓላማ አንግቦ ህዝብን ለማታገል የገባ ሳይሆን ነባራዊ ሁኔታው የፈጠረውን ክፍተት በመጠቀም ከአገዛዙ ሰዎች ጋር የነበረውን ትስስር መሰረት በማድረግ ይከፋፍልልናል፣ እኛ የምንፈልጋቸውን ኃይሎች ያደራጅልናል በሚል ዓላማ ጎጃም አካባቢ በፊት ይንቀሳቀስበት በነበረበት ጊዜ የነበረውን መልካም ስም በመጠቀም ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን፣ የጽናት ሚዲያ ቤተሰቦች እንደምን ቆያችሁ? እንደምን አረፈዳችሁ? እንግዲህ ፕሮግራማችን ጀምረናል። ዛሬ በዋናነት በጣም ወሳኝ ፕሮግራሞች ነው የምናነሳው። በጣም ከባድ መረጃዎች አሉ። የጽናት ሚዲያ ቤተሰብ ይህንን ፕሮግራም በጣም ለሌሎቹ እንዲደርስ የበለጠ ሼር በማድረግ እንድትሳተፉና ፕሮግራሙ ላይ የራሳችሁን ሀሳብ አስተያየት እንድትሰጡበት እንጠይቃለን። እጅግ በጣም የሚያሳዝን ግን በተግባር እየተፈጸመ ያለ ታሪኮችን እየተሰማን የጽናት ሚዲያ ቤተሰብ በዚህ ጉዳይ ላይ በስፋት እንመጣበታለን። በዋናነት ብልጽግና ሰሞኑን እየተጠቀመ ያለው ፕሮፓጋንዳ በተወሰነ መልኩ ይሄ የውሸት ፕሮፓጋንዳ ካድሬዎቹን ምናምን ይሄ የሚዲያ ሰራዊቱ የተሰጠው አቅጣጫ አንድ ነገር አለ። እሱ ምንድነው? በዋናነት በተለይ የአማራ ፋኖ ኃይሎችን እጅ ሰጡ፣ እነከሌ እጅ ሊሰጡ ነው፣ እነከሌ መንገድ ላይ ናቸው፣ እነከሌ እንተና ሊያጠቃው ሲል ወደ መከላከያ ገብቶ የሚል በጣም በስፋት የፕሮፓጋንዳ ስራ እየተሰራ ነው። ይሄ የፕሮፓጋንዳ ስራ በአጠቃላይ ነው የሚባለው እንደው 100% ነው የምነግራቸው፣ ነጭ ውሸት ነው የሚዋሸው። የተፈለገው ምንድን ነው? የአማራ ኃይሎች አሁን እየተሰባሰበ ያለውን እንቅስቃሴ መበተን ነው። እዚህ ላይ በነገራችን ላይ በማወቅም ባለማወቅም ደግሞ ከነዚህ ኃይሎች ጋር አብሮ የሚሳተፍ የአማራ አክቲቪስት የአማራ አንቂ ምናምን በጣም ብዙ ነው። የፕሮፓጋንዳው ሰለባ ሆኗል። ስለዚህ ምንድን ነው መደረግ ያለበት? የአንድነት ኃይሉ በተለይ የአማራ እንቅስቃሴ ውስጥ ያለው አንድ ድርጅት ለመፍጠር እየተደረገ ያለው ሙከራ ለማጨናገፍ ከዚህ እጅ ሰጡ ከተባለው ፕሮፓጋንዳ ጋር በስፋት በመስራት በፋኖ እንቅስቃሴ ውስጥ እክል መፍጠር፣ የፋኖ እንቅስቃሴ በተቻለ አቅም ለማፍረስ። ስለዚህ በዚህ እንቅስቃሴ የጽናት ሚዲያ ቤተሰብ የሚያሳዝን መረጃ ደግሞ እየወጣ ነው። ምንድን ነው መረጃው? በዋናነት እጅ የሚሰጡት ሰዎች የማይታወቁ ሰዎች እየተለዩ ኦሮሚያ አካባቢ ላይ በአንድ የጦር ካምፕ ውስጥ ማሰልጠኛ ካምፕ ውስጥ እየተገደሉ ነው፣ እየተረሸኑ ነው። ይሄንን ስነግራችሁ ፋክት የሆነ መረጃ ነው። ለጽናት ሚዲያ በደረሰ መረጃ ነው። እጅ የሚሰጡት የማይታወቁት ይሄ እውነት መስሏቸው ተደናግረው እጅ እየሰጠን እየገባን ነው የሚሉት እየሰበሰቡ እየገደሏቸው ነው። ከመግደላቸው በፊት ግን ምን ያደርጋሉ? ከግድያው በፊት የዶክመንተሪ ስራ ይሰሩባቸዋል። የፋኖን ገጽታ የሚያበላሽ በዋናነት የሻዕቢያ የግብፅ የህወሓት ተላላኪ እንደሆነ ከነዚህ የውጭ ኃይሎችና የውስጥ ኃይሎች ጋር ድጋፍ እንደሚደረግለት አድርገው
የፋኖ እንቅስቃሴ ላይ የፕሮፓጋንዳ ስራ እንዲሰሩባቸው በደንብ ያሰለጥኗቸዋል። ያንን ቀረጻ ከጨረሱ በኋላ የፋኖ እንቅስቃሴ ምንም አይነት ዓላማ እንደሌለው የወጣለት ዓላማ ለዘረፋ እንደሆነ እንጂ ሌላ ምንም ዓላማ እንደሌለው የአማራ ጥያቄ ሁሉ በብአዴን እንደተመለሰ እና ሳናቅ ወደዚህ አይነት ጦርነት መግባታችን በጣም ሳስተናል ምናምን እያሉ ኑዛዜ እንዲሰጡ ማለት ይሄ ድርሰት ተጽፎ ነው የሚሰጣቸው። ይሄንን አስጠንተው ፕሮግራም ሰርተው ቀረጻ ከጨረሱ በኋላ ብዙም አይቆዩም፣ ይገደላሉ። ዋናው የጽናት ጉዳይ በዚህ ጉዳይ ላይ መረጃ የሚሰጡ ሰዎች በዋናነት እነዚህ ሰዎች አሁንም ተመልሰው ይሄዳሉ የሚል አለመተማመን ስላለ የፋኖን እንቅስቃሴ ማድረግ ካስተሳሰቡ ብቻ ሳይሆን ከግለሰቡም ጭምር ነው። ስለዚህ ማድረግ አለብን የሚል አቋም ይዘዋል። ኦህዴድ ነው ያዘው። አማራ እናጠፋዋለን ያለ የሚለው። ስለዚህ እጅ የሚሰጠው ሁሉ እየገደሏቸው ነው። በጣም በአብዛኛው ሰው እየተረሸነ ነው። የሚታወቁ ሰዎች ግን ስልታዊ በሆነ ማጥቃት ግን ያጠፏቸዋል። ለምሳሌ ማስረሻ ሰጠኝ ያው በፋኖ እንቅስቃሴ ውስጥ ስም ያለው ሰው ስለሆነ ስለሚታወቅ እንደነዚህ አይነት ሰዎችን ታክቲካሊ የሚያጠቋቸው መርዘው ይገድሏቸዋል። ምናልባት ማስረሻውን የቁም እስረኛ ነው፣ የትም አይንቀሳቀስም። በነገራችን ላይ በማስረሻ ፕሮፓጋንዳ ብልጽግና አልተጠቀመም፣ ኢጋድ አልተጠቀመም፣ የአፍሪካ ህብረት አልተጠቀመም። እንደውም የበለጠ አወዛጋቢ የሆነ የሰላም ስምምነት ውስጥ ከተታችሁን ብለው ሁሉ መግለጫ እየሰጡ ነው። ስለዚህ ከግለሰብ ጋር ይደረግ የሰላም ስምምነት አትራፊ የሆነው ብልጽግና አይደለም፣ ኢጋድም አይደለም፣ የአፍሪካ ህብረትም አይደለም። እንደውም አትራፊ የሆነው ተደራዳሪ የተባለው ሰው ነው። በተወሰነ መልኩ ቢያንስ እንኳን ማይክ አጠገብ እንዲቀመጥ አደረገው። ሌላ አይደለም። በቃ ይሄ ነው። ፎቶ ተነሳ፣ ኢቲቪ ዜና ሰራለት፣ ሶሻል ሚዲያውንም እኛም ያው አጀንዳ ሰጥቶን የተወሰነ ተወያየንበት። በቃ የማስረሻ ውጤት ይሄ ነው። የማስረሻ ውጤት ይሄ ከሆነ ብልጽግና ያገኘው ትርፍ ምንድን ነው ከተባለ ጦርነት ማስቆም ችሏል? አልቻለም። አሁንም ቀውስ አለ። ስለዚህ ማስረሻን የሚያደርገው ታክቲካል ቀስ ብሎ መርዞት ይገድለዋል። ምናልባት በቅርብ ጊዜ ማስረሻን ወጥመድ ውስጥ ይከቱታል። የትም አይንቀሳቀስም። የማይታወቁት ኃይሎች ግን እየተሰበሰቡ እየተገደሉ ነው። ይህንን ስንነግርህ ስማ፣ ፋኖ የምትባል በየአካባቢው ተሰብስበህ እጅ እየሰጠ ለብልጽግና የምትገባ ትሞታለህ። መጨረሻ ሞት ነው። ወደ ብልጽግና የምትሄደው ወደ ሞት ነው የምትሄደው። ካምፕ ማሰልጠኛ ቁጭ አድርጎ አንተን አይቀልብህም። ባጫ ደበሌ ሰሞኑን የተናገረውን ስሙት። ምንድን ነው ያለው? በዋናነት የህዝባዊ ደጀኑን መነጠል አለብን። ስለዚህ የፖለቲካ ስራ መስራት አለብን። የፖለቲካ ስራ የምንሰራው በካድሬው ነው። ስለዚህ የህዝባዊ ደጀኑን ከነጠል ነው ከዛ በኋላ እናጠፋዋለን። ይሄ ኃይል ህዝባዊ ድጋፍ ስላለው እናጠፋዋለን ያለው ህዝቡን ነው። እናጠፋዋለን የሚለው ህዝባዊ ድጋፍ አለው። እናጠፋዋለን ሲል ህዝቡን ነው የሚያጠፋው። ስለዚህ ይሄ የፋኖ እንቅስቃሴ እጅ የሚሰጠው ከሚጠፋው የአማራ ህዝብ ጋር አብሮ የሚደመር ነው። እንደ ባለ ውለታ አትቆጠርም። እጅ ስለሰጠ የሰላም አርበኛ አትባልም። ወይም ደግሞ እንደው ይስቆብሃል። የወጣህለትን ዓላማ እንኳን ጠንቅቀህ የማታቅ መደዴ ነህ እያሉ ይስቁብሃል። ስለዚህ ለጠላት እጅ ስትሰጥ ሄደህ ለምንስ ወደ ጦርነት ገባ? ለምንድን ነው መሳሪያ የጨበጥከው? መጀመሪያ ለምን ገባ?
አይ መስሎ የነበረ ምኑ ነው የመሰለ? አየህ ይስቅብሃል። ጠላት ቁጭ ብሎ ይስቅብሃል። መሳቅ ብቻ አይደለም፣ አንተን አይቀልብህም፣ ወስዶ ያጠፋል። ነገ ጠዋትም ተመልሰህ ትመጣለህ ብሎ ስለሚያስብ በተመሳሳይ ስለዚህ እኛ አሁን የደረሰ መረጃ በጣም በርካታ አማራ እየተገደለ ነው። በምን እጅ የሰጡት ብቻ አይደለም የተማረኩት ጭምር ብልጽግና ይዣቸዋለሁ በምርኮ ይዣቸዋለሁ ብሎ የያዛቸውን ሰዎች እየደመሰሳቸው ነው። አሁን እየተሰማ ያለው ዜና ይሄ። ስለዚህ ራስህ ያለህበትን ሁኔታ ማወቅ ያስፈልጋል ብዬ አስባለሁ። ብልጽግና አሁን የመጨረሻ ፋይናል ጌም ላይ ነው ያለው። ከዚህ በኋላ ያለው ጊዜ የውድቀት ጊዜ ነው። ሰሞኑን ካድሬዎችን እየሰበሰበ የሚሰጠው ዲስኮርስ ተመልከቱ። እነ ግሩም ጫላ ምንድን ነው የሚሉት? እንደው ይሄ መንግስት እንደ ብዙ ሀገሮች ምን አለ ይሄንን ሰው ባመጣልን እያሉ እየተመኙ ነው። አዳነች አቤቤማ የካምፓላ ከንቲባ ብትሆን ምን አለ ምናምን እየተባለ እኮ ነው። እንኳን ለአዲስ አበባ ይሄ ስርዓት እኮ ክብርት ከንቲባ እጅግ ድንቅ ወርልድ ክላስ መሪዎችን ፈጥሯል። ለምን አልተነገረም? ብዙ የአፍሪካ ሀገራት የዓለም ሀገራት ዞረናል። ከኬፕ ታውን እስከ ካይሮ ከካዛብላንካ እስከ ናይሮቢ አይተናል መሪዎች። ይሄ መንግስት ክቡር ጠቅላይ ሚኒስትሩን የኛ መሪ ቢሆኑልን ብሎ የሚታሰብበት የሌላ ዓለም ህዝብ አስተያየት የሚሰጥበት ክብር ከንቲባዋን የአፍሪካ ህብረት መሪዎች ሳይቀሩ ምን ነው የኛ ከተሞችን መጥተው 1-2 ዓመት እንደው ባስተዳደሩና ይሄንን ለውጥ ባየን የሚባልበት ደረጃ ደርሰናል። ይሄ በስርዓቱ ውስጥ ያለውን የውድቀት ምልክት የሚያሳይ ነው። የህዝባዊ ቅብልነት እጦቱን የሚያሳይ ነው። የመንግስቱ መፈራረስ የሚያሳይ ነው። የካድሬውን ውድቀት የሚያሳይ ነው። የተስፋ መቁረጥ ምልክቱ የሚያሳይ ነው። ተስፋ የቆረጠ ካድሬ፣ የተነካካ ካድሬ መንግስታችን ሊፈርስ ነው፣ ከእጃችን ሊወጣ ነው፣ ህዝባዊ ቅብልነት አጣን ሲል የመጨረሻው በለቅሶ ነው ኑዛዜ ውስጥ የሚገባው፣ ማልቀስ ውስጥ ነው የሚገባው። የብልጽግና ካድሬውን ለቅሶ ውስጥ ናቸው ያሉት። እኛ ይሄንን የምናገረው የምር ነው የምናገረው። በለቅሶ እባካቸው ይሄንን ልማት እኔ የተገለጠልኝን ልማት ለእናንተ የሚገለጥላችሁ እያሉ በለቅሶ የመጨረሻውን ተሰምቶ እኮ አይታወቅም። በኢትዮጵያ ፖለቲካ ላይ አልቅሶ የሚሰናበት ካድሬ የኦህዴድ ካድሬዎች ናቸው። እስቲ እንመልከታቸው። ሁሉም ስም መንግስት አይቻለሁ። እንደዚህ ወርዶ በሚኒስትር ደረጃ በካቢኔ ደረጃ ያናገረኝ ማንም የለም። ማንም ይሄ ለመሸገድ ወይ ለምናምን አለ እኔ የውስጤ የሚቸግረው በአሁኑ ሰዓት እኔ መንግስቴ እያደረገ ያለውን ነገር ከልቤ አስመስዬ ሳይሆን ወይ ከዚህ በዘግ ስወጣ ጨበጨብልኝ ወይ እንትን ሳይሆን መንግስቴ መሬት ላይ እየሰራ ያለውን ነገር ከልቤ ነው ደግፈው። እንደዚህ አይነት ካድሬዎች ናቸው ያሉት። እነዚህ የስንብቱ የጨዋታው አካል ናቸው። አበቃ። ብልጽግና አብቅቶለታል። ከዚህ በኋላ የሚሄድበት እድል የተሽመደመደ እድል ነው። አሁን ብልጽግና ውስጥ የሚቀረው አንድ ጉዳይ ነው። እኔ በእርግጠኝነት ነው የምነግራቸው። የፋኖ እንቅስቃሴ ተጠናክሮ አንድ ድርጅት ከመጣ በእርግጠኝነት ውጊያ በብልጽግና ውስጥ ያለው ሰራዊት ይጀምራል። እዛው ቤተ መንግስት ውስጥ ነው ቶክስ የሚጀምረው። ማዘጋጃ ቤት ነው ቶክስ የሚጀምረው። እዚህ እኔ ሰሜን ሸዋ ምናምን እኔ ጎጃም ጎንደር ላይ አልጠበቀም። የጸጥታ መዋቅር ውስጥ ያለው ኃይል በሙሉ እዛው ነው የሚጀምረው። የፋኖ እንቅስቃሴ ወደ አንድ ተስቦ የመጣ ጊዜ ይህንን ብልጽግና ገምግሞ አውቆታል። አማራው አንድ ድርጅት ሲፈጥር፣ ማዕከላዊነት ያለው ድርጅት ሲፈጥር
ኃይሉን አሰባስቦ ወደ መሀል ሀገር ሊመጣበት እንደሚችል ግልጽ ነው። አንድ ድርጅት ደግሞ ሲፈጥር ሌሎችም ጥቅማቸውን ለማስጠበቅ በሚመጣው ለውጥ ላይ የራሳቸውን አሻራ ለመጣል ወደ ጦርነት ተሰባስበው የመግባት እድላቸው ሰፊ ነው። የአማራው ጉልበት ነው የሚጠበቀው። ስለዚህ አማራው ሲሰባሰብ የሚያሰባስበው ሌሎች ኃይሎችንም ጭምር ነው የሚያሰባስበው። ቀጠናዊ ኃይሎችንም ነው የሚያሰባስበው ከአማራ ጉልበት ብቻ አይደለም። ከሌሎች ጥቅም አኳያ በዚህ እጣ ፈንታ ላይ የራሳቸውን እጣ ፈንታ ለማስቀመጥ የኃይል አሰላለፉ ይቀየራል። በፍጥነት ነው የሚቀየረው። በብልጽግና ውስጥ ያለው ኃይል የተራዘመ ውጊያ ውስጥ መግባትም የማይፈልገው ኃይል የአማራው አንድነት ሲሰባሰብ አሰላለፉ ከነዚህ ኃይሎች ጋር የሚሆነው ሰራዊቱ ቶታሊ ይበተናል። ስለዚህ የአማራ አንድነት በጣም ኮር የሆነ ጉዳይ ነው። በጣም ወሳኝ ጉዳይ ነው። የኃይል አሰላለፉን የሚቀይር ጉዳይ ነው። የትግሉን ዕድሜ የሚያሳጥር ጉዳይ ነው። የቀጠናውና የውስጥ ኃይሎችን አሰላለፍም በፍጥነት መልኩን የሚቀይር ኃይል ነው። በተመሳሳይ ሌሎችም በነገራችን ላይ ኦሮሚያ ላይ ያለውም ኃይል የአማራው ተሰባስቦ አንድ ድርጅት ሲያመጣ የኃይል አሰላለፉም ይቀይራል። ስለዚህ ጦርነቱ ብልጽግና ያለው ጦርነት 90 ዲግሪ ተከቦ የሚዋጋበት ጦርነት አይችልም። አብይ አህመድ የእንቁላሉ ውስጥ ያለ አስኳል ነው የሚሆነው። በየትኛው በኩል ተመቶ እንደሚፈስ አያውቀውም። ስለዚህ የአማራው ኃይል መሰባሰብ ወሳኝ ነው የምንለው ዝም ብለን አይደለም። በጣም ብዙ ነገር ይቀይራል። ወታደራዊ፣ ፖለቲካዊ፣ የጂኦፖለቲካ ስትራቴጂክ የሚቀይር የኃይል አሰላለፍ የአማራ ኃይል ላይ ነው ያለው። ይህንን ብልጽግና ጠንቅቆ ተረድቷል። መረዳት ብቻ አይደለም፣ አስደንግጦታል። የአማራ ኃይል እየተሰባሰበ ከመጣ ነገሮች ይቀየራሉ። በነገራችን ላይ እንደዚህ እንደ ዋዛ የምናየው አይደለም። አጠቃላይ የስቴቱ ኮር ነው። የአማራ ኃይል ተሰባሰበ ማለት የሚቀይረው የኃይል አሰላለፍ በጣም ብዙ ነው። ዓለም አቀፉ ማህበረሰብ ራሱ የትኩረት አቅጣጫውን እየቀየረው የሚመጣው ነው። ሌሎች ኃይሎች ደግሞ ከራሳቸው ጥቅም አኳያ ሩጫ ነው፣ መቀዳደም አለ። ስለዚህ ሁሉም የየራሱ የሆነ የፓወር አሰላለፍ ለመያዝ ከዚህ ኃይል ጋር ከመሰለፍ ውጪ ብልጫ የለውም። ስለዚህ አማራው ይህንን መገምገም መቻል አለበት። አንድነቱ ነው ወሳኝ። አንድነቱን ያመጣን ቀን ውጤት እንደምናመጣ ምንም ጥያቄ የለውም ብሎ መተማመንና ለዛ መስራት ግዴታ አለበት። ስራዎች አሁን በስፋት አሉ። ስለዚህ ይሄ ችግር የመጣው ከምንድን ነው ሲባል እንደነዚህ አይነት ስራዎች በተወሰነ መልኩ እየተጠናቀቁ እየመጡ ምልክቶች አሉ። በጣም በስፋት እየተሰራበት ነው። የጋራ መተማመን ተይዟል። የሰነድ ዝግጅት አልቋል። የሚቀረው የምደባ ጉዳይ ምናምን ነው። እንደ ድርጅት ማዕቀፍ መስራት ነው። ይሄንን ለመስራት እክል መፍጠራውን ብልጽግና የፈለገው እጅ ሰጡ፣ እነንተና እጅ ሊሰጡ ነው፣ እነንተናን አናምናቸውም፣ እነንተና እየመጡ ነው ምናምን የሚል በስፋት የፋኖ ኃይሎች እኮ ስም እየተጠራ በጣም ብዙ ሰዎችን እያሳሳቱ ነው። ስለዚህ እዚህ ላይ ጥንቃቄ ያስፈልጋል ብዬ አስባለሁ። በጣም ጥንቃቄ ያስፈልጋል። የአማራ ኃይሎች የትኛውንም የፕሮፓጋንዳ ዲስኮርስ መስማት የለባቸውም። የወገን ኃይል ራሱ የሚሰጠው ለአንድነቱ እክል የሚሆን ዲስኮርስ እየተሰማ ነው። አንድነቱን እንፈልጋለን የሚል ኃይል ራሱ እክል የሚፈጥር
አንድነቱን የሚያጨናግፍ ነገር እየተፈጠረ ነው። ይሄ ማለት በአንድነት ውስጥ ተሰብስቦ ሊመጣ የሚችል በአዴናዊና የብልጽግና ኤጀንት አይኖርም አይደለም፣ ይኖራል። እሱም ግን የምታጠሩት መሬት ላይ ያሉ ሰዎች ናቸው። አሁን 2 ዓመት መተዋወቅ በጣም ሰፊ ጊዜ ነው። ማን ከማን ጋር እንደሚሰራ ይታወቃል። ማን ምን አይነት አፈጻጸም አለው የሚለው ይታወቃል። ማን ነው በዚህ የጀርባ ታሪክ ውስጥስ የተነካካ ችግር ያለበት የሚለው ይታወቃል። ስለዚህ አንድነቱ ላይ ያሉ ኃይሎች በምን ሁኔታ ነው የምናጠራው የሚለው የእነሱ ኃላፊነት ነው። የእኛ ኃላፊነት አንድነቱ አስፈላጊ እንደሆነ መግለጽ ነው። ይህንን ለማጥናት ደግሞ መስራት ያለባቸው መሬት ላይ ያሉ ሰዎች ናቸው። እኛ መረጃ ከማቀበልና ሚዲያ ላይ ሀሳብ ከመስጠት ውጪ ሰው መመደብ አንችልም። እነከሌ መድቡት ማለት አንችልም። እና ምድብ ሁሉ የሚደለድል አክቲቪስትና የሚዲያ ፕሮፓጋንዲስትም በወገን ኃይልም አንድነቱ ላይ እክል እየፈጠረበት ነው። የብልጽግና አገዛዝ ደግሞ በጣም በስፋት እየሰሩበት ነው። በጣም በስፋት እጅ የሚሰጡት ሰዎች ግን እየተገደሉ ነው። ይህንን በመረጃ ነው የምንነግራችሁ። የጽናት ሚዲያ ቤተሰብ በቀጥታ መረጃ ወደ ሰጡን ሰዎች እናምራ። ስለዚህ ራስን እያጠሩ ራስን እየገመገሙ እያበጠሩ መሄድ ያስፈልጋል። በአደራጆች፣ በአመራሮች፣ በእውነተኞች በኩል በእነዚህ በጊዜያዊ ጥቅም ዓላማ ሳይገባቸው እየተነዱ በጊዜያዊ ሁኔታ የገቡ ሰዎች ደግሞ እጅ በመስጠት የሚገኝ ጥቅም እንደሌለ በስርዓት መረዳት አለባቸው። አገዛዙም እነዚህን ሰዎች ድራማ ከሰራባቸው እና ከተጠቀመባቸው በኋላ እንደ አሮጌ ዕቃ ወርውሮ የሚጥላቸውና የሚረሽናቸው የሚያስራቸው ግለሰቦች ናቸው። ስለዚህ እጅ መስጠት ወይ ያስረሽናል ወይ ያሳስራል። በተጨባጭም እጅ የሰጡ ሰዎች ላይ የምናየው ነገር ቃል የተገባላቸው ነገሮች ሲፈጸሟል። በተጨማሪም በነፃነት እንዲንቀሳቀሱ አልፈቀዱላቸውም። ሂዳችሁ በሚሊሻነት ካላገለገላችሁ፣ በመረጃ ምንጭነት ካላገለገላችኋለን እየተባሉ በከፍተኛ ሰቆቃና የቆመሰብ ስለሆነ የሚገኙት የሚያመጣው ጥቅም እንደ በተቃራኒ ግን ከፍተኛ ስቃይ፣ እርሽና እና ስርዓት እንደሆነ መረዳት አለባቸው። እነዚህ በሆይ ሆይታ የገቡ ሰዎች ከፍተኛ የድለላ ኔትወርክ ተዘጋጅቶ መዋቅሩን በኃይል ማሸነፍ አልሆን ሲል በወታደራዊ እርምጃ ማስተካከልና ያሰቡትን ዓላማ ማሳካት ሳይችሉ ሲቀሩ በየቀኑ የነሱ ወታደር እየፈረሰ እየከዳ እየተሰላቸ ትጥቁንም ስንቁንም እያዝረከረከና እያስረከበ ተቋሙና መዋቅሩ እየፈራረሰ ሲመጣ ወደ መጨረሻው በአማራጭነት እየተወሰደ ያለው ከፍተኛ ገንዘብ በማመደብ የድለላ ስራ ነው የተሰማሩት። በዚህም ጥገኛ ባለሀብቶችን፣ ጥገኛ የሃይማኖት አባትን ነንባዮች፣ ካድሬ ካህናትን፣ ካድሬ ሸቆችን እና የሀገር ሽማግሌ ነንባይ ጥቅመኛ ግለሰቦችን በከፍተኛ ገንዘብ የከተማ መሬቶችን በማመቻቸት የባንክ ብድርን በመሰረዝ ያለ ዋስትና ተጨማሪ ብድሮችን በማመቻቸት ከፍተኛ የጥቅም ኔትወርክ በመዘርጋትና ተስፋዎችን በመስጠት የድለላ ስራ መዋቅሩን በጥቅም የማፍረስ ባሉባልታ የማፍረስ በስም ማጥፋትና እንቅስቃሴው ምንም የታቀደ ግብ እንደሌለው የተጨበጠ ዓላማ እንደሌለው በስሜት የተገባበት እንደሆነ የሌሎች ኃይሎች መጠቀሚያ እንደሆነ አድርጎ በመሳል በተለይ ግብጽ የኤርትራ ከትግራይ ኃይሎች ጋር በማስተሳሰር የአማራ ወጣት ራዕይ እንደሌለው ዓላማ እንደሌለው መሪ እንደሌለው መሪ ድርጅት እንደሌለው አስመስሎ በማስወራት ተስፋ የማስቆረጥና ወደ አገዛዙ እንዲገቡ የማድረግ በአጠቃላይ ባለው እንቅስቃሴ የማዳከምና አገዛዙን ከገባበት የውድቀት ቁልቁለት የመታደግ እርምጃ ነው። እነዚህ ጥገኛ ኃይሎች እየሰሩ ያሉት የቆመው ውሸት ላይ ነው፣ ሀሰት ላይ ነው። አንዴም እውነት አወርቶ የማያውቅ ስርዓት ነው። ውሸትን ለታላላቅ ዓለም አቀፍ ተቋማት፣ ለተባበሩት መንግስታት፣ ለአሜሪካ መንግስት፣ ለአውሮፓ ህብረት፣ ለሌሎችም ውሸትን ሲናገር የማያፍር የማይሸማቀቅ ስርዓት ነው። በፖዚቲቭ ኢነርጂ ወይንም በአሳምፕሽን እና ኢማጂኔሽን በሚሉ የስካር አመለካከቶች የሚመራ የእብድ ስብስብ በመሆኑ ምክንያት ውሸትን ለመናገር አንዴም አይሸማቀቅም። ሰሞኑንም ያደረጉት ከተደጋጋሚ በርካታ ውሸቶች አንዱን እንጂ ብቸኛው ውሸት አይደለም። ነገር ግን አንተም የጠቀስከው ግለሰብ ቅድምም ለማንሳት እንደሞከር ነው
በመጀመሪያ ደረጃ ወደ ትግል ዓላማ አንግቦ ህዝብን ለማታገል የገባ ሳይሆን ነባራዊ ሁኔታው የፈጠረውን ክፍተት በመጠቀም ካገዛዙ ሰዎች ጋር የነበረውን ትስስር መሰረት በማድረግ የከፋፍልልና እኛ የምንፈልጋቸውን ኃይሎች ያደራጅልናል በሚል ዓላማ በጎጃም አካባቢ በፊት ይንቀሳቀስበት በነበረበት ጊዜ የነበረውን መልካም ስም በመጠቀም አደረጃጀት በመፍጠር ከዛ አካባቢ የሚንቀሳቀሱ እውነተኛ ታጋዮችን ያደናቅፍልናል፣ ወደምንፈልገው መስመር ያመጣልናል በሚል ዓላማ የተደራጀ ቢሆንም ጎጃም አካባቢ የሚንቀሳቀሱ ኃይሎች በወቅቱ እድል ስላልሰጡት ወደ ሌላ አካባቢ ያፈግፍጎ እንዲሄድና ከተጽዕኖ ውጭ እንዲሆን ተደረገ። በመጨረሻም የሄደበት አካባቢ ገምግመው ሲያባርሩትና ሲቀንሱት ራሱን ለማዳን መጀመሪያ ወደ ላከው ስርዓት ተመለሰ እንጂ መጀመሪያም ወደ ትግል የገባ ግለሰብ አልነበረም። በአገዛዙ ደረጃ ግን አንድ ህዝብን የማይገድል ህዝብን የማይበድል መስሎ መታየት ይፈልጋል። ጥያቄዎች እጅ ከሰጡኝ እነሱን የመውጋት ካቆሙ ጥያቄዎቻቸውን እመልሳለሁ የሚል ተጨማሪ ያልሞት ላይ ተጋዳይነት የማታለያ ፕሮፓጋንዳ ነው ብሎ መውሰድ ይቻላል። እጅ የሚሰጡ ሰዎች የሚጠብቃቸው ሞትና ውርደት መሆናው አምነው ነው መግባት ያለባቸው። በተለይ በኦሮሚያ ክልል በሰንቀሌና ቡልቡላ በሚባሉ ወታደራዊ ካምፖች እየወሰደ ከፍተኛ የጨለማ እስሮች፣ ድብደባ፣ ቶርቸርና ግድያዎችን መጨረሻ ላይ ግድያዎችን እየፈጸመ ነው። ስለዚህ እጅ ለመስጠት ያሰራ ወይም እየሰጠ ያለ ወደ ሞት እየሄደ እንዳለ መረዳት መገንዘብ አለበት። የሚጠብቀው ሞት ነው። ከፍተኛ እስር፣ ድብደባ እና ቶርቸር። ከዚህ በተጨማሪ ከዚህ የተረፉና እድለኛ የሆኑት ባኖች ያሉበትን አካባቢ ምሩን አሳዩ፣ ከፊት ሆናችሁ ምሩን ተብሎ የጥይት ማብረጃ እንዲሆኑ ነው እየተደረጉ ያሉት። በዋናነት የመረጃ ምንጫችን የተለያዩ ሀሳብና አስተያየቶችን ሰጥተውናል። ይህንን ሙሉ ፕሮግራም በነገው ዕለት እንደምናቀርብ ቃል እየገባን የዛሬው ፕሮግራም ባጭሩ ይህን ይመስላል። ፕሮግራማችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ደረስ ጽናትን በመደገፍ ከጎናችን እንድትቆሙ እየጠየቅን ፕሮግራሜን እዚህ ላይ ጨርሳለሁ። ሰላም።